ይህን ቪዲዮ የሰራሁት በጣም ስስ ልብ ላላችሁ ሰዎች ጎድተውናል ብላችሁ ለምታስቡ አስተዳደጋችሁ፣ ቤተሰቦቻችሁ፣ ጓደኞቻችሁ በጣም ብዙ የጎዳን ነገር አለ ብላችሁ ለምታስቡ ገንዘባችሁን፣ እድሜያችሁን፣ ጊዜያችሁን ተበልተናል ብላችሁ ለምታስቡ ስኬታማ መሆን፣ መለወጥ፣ የተሻለ ቦታ መሆን ለምትፈልጉ ግን ስራችሁ ላይ የቅል ወይም ደግሞ ሌላ ለሆነባችሁ የምትመኙት ሌላ የምታረጉት ሌላ ለሆነባችሁ የተሰራ ቪዲዮ ነው። የምሬን ነው። ይሄንን ህግ ግዴታ ማወቅ አለባችሁ ብዬ ስለማስብ ነው። የሰው ልጅ በስራ ሰርቶ ውጤት ከማጣት የበለጠ ለመስራት በሚያደርገው ጥረት ውስጥ የሚሰቃየው ሰው ይበልጣል። ነገር ላርቅ አላርቅ ይሁን አይሁን ይሄ እኮ የሆነው በዚህ ነው ያኮ የሆነው በሚለው ስቃይ ውስጥ ያለ ሰው ስለሚበልጥ ነው ይሄንን ቪዲዮ የሰራው ያለሁት ከኤክስፒሪየንስ ማለት ነው። ሶ ዴፊኒትሊ እነዚህን 5 ነገሮች በደንብ አንደርስታንድ ያደረገ ሰው ከዚህ በኋላ ተመልሶ እንደዚህ አይነት ሀሳብ ውስጥ ስትረግል ያደርጋል ወይ መከራውን ያህል ብዬ ስለማላስብ ነው። የመጀመሪያው ማንም ሊያድናችሁ የሚመጣ ሰው የለም። nobody is coming to save you። ይሄ ሲወራ ቀላል የሚመስል ግን ደግሞ የህይወት ህግ መሆን ያለበት ነገር ነው። ኦፍ ኮርስ በድንገት መጥቶ ሊረዳችሁ ያለ ሰው ካለ ጥሩ እሰየው። ግን እሱ በስንት ዓመት የሚመጣ ቻንስ እንጂ የእናንተን ህይወት የሚያስተካክል ነገር አይደለም። ብዙዎቻችን የምንኖረው ቪክቲም ውስጥ ነው ወይም ደግሞ ተበዳይነት ውስጥ ነው። ይሄ ሆነብኝ ለዚህ ነው፣ ይሄ ሆነብኝ ለዚህ ነው፣ ያ ሆነብኝ ለዚህ ነው። አይኖ ዲፕ ዳውን ውስጣችሁ ደስ እንደሚል ያንን ምክንያት መስጠት ደግሞም እውነት አለው። በነገራችን ላይ ሰው እንዳታምን የሆንከው በሷ ወይ በሱ ምክንያት ሊሆን ይችላል። ኦፍ ኮርስ በእነሱ ምክንያት እኮ ነው። እሱን እኮ አንስትም። ቪክቲም ሆነው የተበዳይ መሆን ሰዎች አይበድሉንም ማለት አይደለም። በደንብ ተበድለሻል፣ ተበድልሃል፣ ተጎድተሃል፣ ተሸውደሃል፣ ባክነሃል፣ አታሃል። ኦፍ ኮርስ ስትለውም ደግሞ ለሰዎች ለወደክበት ላጣህበት አሁን ላለህበት ቦታ በቂ ምክንያት ይመስላል አለ። እረዳችኋለሁ። ኦፍ ኮርስ በእነሱ ምክንያት ነው ሰው ማመን ያቆማችሁት። ኦፍ ኮርስ ጊዜያችሁን የተበላችሁት፣ እድሜያችሁን የተበላችሁት በእነሱ ምክንያት ነው። ኦፍ ኮርስ እነሱ ስላሳዩዋችሁ እንደዚህ አይነት ባህሪ ዛሬ ያላችሁ። ኦፍ ኮርስ ውስጥ ያላችሁት በእነሱ ምክንያት ነው። ኦፍ ኮርስ ትዕግስት ያጣችሁ ተናዳጅ የሆናችሁት በእነሱ ምክንያት ነው። ኦፍ ኮርስ ዛሬ እጃችሁ ላይ 5 ሳንቲም የሌለው የእነሱን ህይወት ለማቅናት ደፋ ቀና ስትሉ ሊሆን ይችላል። ኦፍ ኮርስ ነገር ግን ይህ ሁሉ ሀሳብ የቆማችሁበት ቦታ ስታክ እንድታደርጉ ያደርጋል እንጂ ህይወታችሁን አንድ ስቴፕ ሙቭ አያደርገው። የሚያሳዝነው እሱ ነው። ቪክቲም መሆን ልክ ነው እኮ አይደለም። ሰዎች ሊበድሉ ይችላሉ፣ ሊጎዱ ይችላሉ አለ። በእሷ ምክንያት በሱ ምክንያት ህይወት ምስቅልቅል ውስጥ ገብቶ ሊሆን ይችላል። ባሳደጉ ሰዎች ምክንያት አስተሳሰብ ኮምፕሊትሊ ታች ሆኖ አፈርድሜ እየበላህ ሊሆን ይችላል። ልክም ነህ ግን ያዋጣሉ ወይ ነው ጥያቄው። ተረዳኝ። እነዛ ሰዎች እየኖሩ ነው፣ አንተ ግን የተሰቃየ ነው። ውስጥ ያለው ጥላቻ፣ ውስጥ ያለው ብስጭት፣ ውስጥ ያለ ጸጸት፣ ውስጥ ያለ ኔጌቲቭ የሆነው ኢነርጂ ኦፍ ኮርስ አንተን ወደ ታች ቁልቁል ያስኬዳል፣ እነሱን ከፍ ያደርጋቸዋል። ያ ነው ትልቁ ችግር። አንለስ ማይንድ ሴትን ወይም ደግሞ የቆምክበትን ቦታ የኔ ኃላፊነት ነው ካሁን በኋላ ያለኝን ምን ማድረግ አለብኝ ብለህ እስካልተነሳ ድረስ አይምሮ ኤክስፔክት እስካረገ ድረስ እነሱ መጥተው ኢምፓቲ ወይም ርህራሄ እስኪያሳዩ እነሱ መጥተው ጎድቻለሁ፣ በድያለሁ፣ ስለዚህ ያንተን ህይወት እንዲህ ያረኩት የሚለውን እስከፈለክ ድረስ እድሜ ዘመን ይፈጃል እንጂ ፈቅ አትልም። እነሱም መጥተው እንደዛ አይሉም፣ አንተም የእነሱን መልስ አታገኝ። ብታገኝም ጊዜ ረፍዶ ስለሚሆን ብዙ ዋጋ ያስከፍላል። ዴዋን ብለህ ዛሬ ጀምር። የምሬን ነው። በቃ ዴዋን እስካሁን ተጎድቻለሁ፣ ተበድያለሁ፣ ከርተውኛል፣ ዋሽተውኛል፣ ምን ማድረግ እችላለሁ ዛሬ አይደል? ምን አማራጭ አለ? ከቆምክበት ነው የምትጀምረው። ማንም እንደማይመጣ የሚያስብ ሰው ቢመጣ ተጠቃሚ ይሆናል፣ ካለመጣስ አይጎዳም። ችግሩ ይመጣል። ኤክስፔክቴሽን የሰው ልጅ ሽባ አድርጎ የሚያስቀምጠው ቤተሰቦች አንደርስታንድ ያደርጉኛል፣ ያዝኑልኛል፣ ይራሩልኛል፣ ጓደኞቼ ይሆናል። ሊራሩ ይችላሉ ግን የሚገርምህ የቆመን እንጂ ወደቀን ማንም አያየው። ቢራሩልህ እንኳን ስትቆም ነው። የጎዱን ይቅርታ ቢሉ እንኳን ከዛ በዛ ስትወጣ እንጂ እዛ እንባ ውስጥና እዛ ለቅሶ ውስጥ ስትሆን አይደለም። ያሸነፈን ሰው ነው ሁሉም ሰው የሚያየው። አቴንሽን አይኖች ሁሉ የሚዞሩት ወደ አሸነፈ ሰው ነው። የወደቀ ሰው እንኳን ለመረዳት መንቀሳቀስ እንዳለበት ታምናለህ። አለበለዚያ ዋጋ የለም። ግዴታ ትንሽ ስቴፕ በራስህ መንቀሳቀስ ካልቻልክ ከዛ ተበዳይነት ወጥተህ ሰው አያይህም፣ ይረዳህም የለም። ዱ ዩ ቲንክ በፍቅር የተጎዳ ሰው ፍቅረኛ የከዳችው ወር ፍቅረኛዋ የከዳት ሰው እሱ እንዲያርጉኝ በድሎኝ ጊዜን ሰጥቼው እድሜን ሰጥቼው ምናምን ያለች ስትላክስ ብትኖር ራሷን ብትጎዳ ብትጎሳቆል ቢጎሳቆል ስራ ቢያቆም ሱስ ውስጥ ቢገባ ዱ ዩ ቲንክ ጎዳሁት በደልኩት የምትል ወይስ ደግሞ ምርጫዬ ትክክል ነበር እንኳንም ከሱ ጋር አልሆንኩ የምትል? ምንም ጥያቄ የለውም እኮ እሷን ብትሆን በቃ ለካ ልክ ነበርኩ ይሄ ልጅ አይሆነኝም ነበር ነው እንጂ የምትለው ጎዳሁት በደልኩት ምናምን አይሉም ሰዎች። እሱም እንደዛ ወድቃ ቢያት ከዚች ጋር እንዴት ብዬ ነው የምኖረው እንኳንም እግዚአብሔር አለያየኝ ነው የሚለው ሰው። እንደውም ለሚመቸው ነገር እግዚአብሔርን ሁሉ ምስክርነት ይከተላል።
ማንም ሰው ስትንቀሳቀስ ነው። እኔ ሰሞኑን ሶሻል ሚዲያ ላይ ያያችሁ ነበር አለ ጋሽ ሰሎሞን ነው ስማቸው አይደል? አርቲስቱ 40 ምናምን ዓመት አገልግለው መኪና ምናምን የተገዛላቸው ሰሞኑን ባለው በሶሻል ሚዲያ እንትን እያያችሁ ነበር። እሳቸው ቁጭ ብለው እያለቀሱ 40 ዓመት አገልግዬችን ሀገር መኪና የለኝ ቤት የለኝ ብለው እያለቀሱ ነው እንዲያገኛቸው አይደለም። ታክሲ ለመያዝ ሲሯሯጡ ነው እኔ ያየሁት። ራስን ትግል የምታረግ ከሆነ እግዚአብሔርም የዛኔ ነው ይመስለኝ አይደለም። የሆነ ሰው ቀረጻቸው እንግዲህ አሁን ያሉበት ቦታው እኚህ ሰውዬ ቪክቲሙ ሳይሆን ይሄ አርቲስት ነው አልከፈለኝም ችግር ሲያወር ሰምተህ ታውቃለህ? ከዛ ፊት አይደለም እኔ ለዚች ሀገር አገልግዬ አልተከፈለኝም ምናምን ብለው ለቅሶስ ዲፕሬሽን ውስጥ ከቤት የማያወጡ ሰዎች ቢሆኑ ካሜራውም አይኖርም አይደል? ቀረጻው የሚቀርጻቸው አይኖርም። እነሱም እዛ እድል ውስጥ አይገቡ። ኢቭን ለመረዳት እንኳን በሰዎች በራስ ዛቤ መንቀሳቀስ አለብህ፣ መታየት መቻል አለብህ። ማንም ስለማያድናችሁ በማልቀስ ውስጥ የምትኖሩ ሰዎች፣ የሰውን ርህራህ እየጠበቃችሁ የምትኖሩ ሰዎች ዋጋ ያስከፍላችኋል። እረዳለሁ። እንደ ሰው ልጅ ሰው ስለሆንኩኝ ምን ያህል እንደተጎዳችሁ ይገባኛል፣ ምን ያህል ዋጋ እንደከፈላችሁ ይገባኛል። ግን እድሜ ልክህን ነው። ህይወት መጥፎ ከባዱ ፓርት ምንድነው ታውቃለህ? ካቆምክበት ነው የምታስጀምርህ። ትላንት የበላህበት ሳህን ሳታጥበው ካስቀመጥከው ደርቆ ይጠብቃል። ነገ የምትጀምረው ሳህኑን ከማጠብ አይደል? ህይወትም እንደዛ ነች። በቃ አለቀ። ዛሬ ስላኮረፍክ ስላረክ አንድ ስቴፕ ተሻግረህ አለ የሚጠብቅ። ልትስታለቅስ ካቆምክበት ቦታ ነው የሚጀምረው የዛሬ ዓመት። የሚያስጠላው ፓርት እሱ ነው። ዓመታት ቢቆጠሩም ህይወት ግን ወደኋላ መልሳ ከቆምክበት ነው የምታስጀምረህ። ስለዚህ ዋጋ ያስከፍላል። በፍጹም የሆነ ሰው ሴም ያደርገኛል ብላችሁ አታስቡ። ይቅርታ አድርጉላቸው ለጎዷችሁ ሰዎች፣ ለበደሏችሁ ሰዎች ይቅርታ አድርጉላቸውና ሙቭ ኦን። በቃ አለቀ። እነሱ በሚያውቁት መንገድ ህይወትን መርተዋል። በሚያውቁት መንገድ ተጠቅመውባቸዋል። በሚያውቁት መንገድ ነገር ለማድረግ ሞክረዋል። አንተ ምን ማድረግ ትችላለህ? ከዚህ በኋላ ላለመጎዳት፣ ከዚህ በኋላ ላለመሸወድ፣ ከዚህ በኋላ ዋጋ ላለመክፈል የራስ ምክንያቱም ለራስ 18 ዓመት የሞላው ሰው በተለይ የራስ ኃላፊነት ራስ ላይ ማልቀስ ብሌሙን ወይም ህይወቱን ብሌሙን ሊወስድልህ ይችላል። ግን ህይወቱን ግን ማንም ይወስደው? ድህነቱንም፣ ችግሩንም፣ ብሶተኝነቱን፣ ታማሚነቱንም፣ ጨጓራውንም ራስ ጋር አይሻገርም። ብሌም ስላረግ ከበደ ጋር አይሄድም። እነዚህ ሁሉ ችግሮች አንተ ጋር ስለሆኑ ይቅርታ አድርጉና ዴዋን ብላችሁ ዛሬ ማንም አይመጣም ለእኔ ያለሁት እኔ ነኝ አይ ሃቭ ቱ ዱ ዚስ የሚል ኤነርጂ ውስጥ ግቡ። በቃ አለቀ። ሁለተኛ ደግሞ ፌክ ወይም የውሸት ደስታን አስወግዱ። ፌክ ፕሌዠር የሚባለውን ነገር በጣም ሽሹ። ሁሉም ማስታወቂያ ነው። ይህንን ነገር እንደወረደ የዘማሪ ቀሲስ አሸናፊ ገብረ ማርያምን ኤግዛምፕል ነው የምጠቀመው። ፖድካስቱን ከስር እናስቀምጥላችኋለን ማየት የምትፈልጉ ከሆነ ዳይሬክት ሊሳቸው ያሉትን ነው ኤግዛምፕል ነው የምጠቀመው። ሁሉም ፌክ ነው። ስለዚህ ከፌክ ደስታ ራቁ። ምን አሉ? እንደ አባባል ነው የሚባለው። አንዱ ሰውዬ ምናልባት ፖድካስቱን ካያችሁት ጥሩ። አንዱ ሰውዬ እንግዲህ መንግስተ ሰማያት መግባት ትፈልጋለህ ወይስ ሲኦል መግባት ትፈልጋለህ ተብሎ ይጠየቃል በመልአኩ። ሰውዬው እስኪ ማየት መጀመሪያ ልምረጥ አሉ። ከዛ ልምረጥ ብሎ ያ ሰውዬ እሺ በቃ ተብሎ ሲኦል ይወስዱታል። ሲኦል ሲወስዱት በጣም ደስ የሚል ጭፈራ አለ፣ ክለብ ቫይብ አለ፣ ስፒከሩ ምናምን ደስ የሚል ነው። በቃ ይሄ በስጋዊ እንትን ደስ የሚል እዛ እሺ እስኪ ገነቱን አሳዩኝ አለ። ገነት ደግሞ ጸጥ ያለ ዝም ያለ ደስ የሚል የሆነ ዝም ያለ ነው። አይ ሲኦል ይሻለኛል አለ። ምክንያቱም ይሄ ጸጥ ያለ ያስፈራል፣ አልለመደም። ከዛ እሺ እርግጠኛ ነህ ሲኦልን የምትፈልገው? አዎ እኔ እዛ ይሻለኛል፣ እዚህ ይጨንቃል አለ። እርግጠኛ ነህ? አዎ እሺ በቃ ብለው ሲኦል ትቶት መልአኩ ሄደ አሉ። ልክ እንደሄደ ያ ክለብ ሙሉ ተደርምሶ ወደ ጥልቅ ገባ ገደል ውስጥ። ልክ እየገባው ድረሱልኝ ሲል ያሳያችሁኝ ይሄን አይደለም ሲል እሱማ ማስታወቂያ ነበረ፣ ፕሮሞሽን ነበረ አሉት ነው። ፌክ ደስታ የምሬ ነው። ኤግዛምፕላቸው ከልቤ አንጀቴን ስላራሰው ነው የተጠቀምኩት። የእሳቸው ኤግዛምፕል ነው። ፌክ ደስታ ልክ እንደዛ ነው። ደስ ይላል፣ ጊዜያዊ ማስታወቂያ ነው። ሁሉ ነገር ፕሮሞሽን ነው። ፊት ለፊት ደስ ይላል፣ ግን ኤቭሪዴይ ቁልቁል ወደ ገደል ይዞ ነው የሚሄደው። ስለዚህ የሆነ ቦታ ላይ በቃኝ ማለት አለብን። ክለቡ፣ ጭፈራው፣ ደስታው፣ መብላት፣ መጠጣቱ፣ ሴቶቹ፣ ወንዶቹ እዛ ጋ እዚህ ጋ ሁሉም ስጋዊ ፍላጎት ይፈተናል። እረዳለሁ። ሁላችንም በስጋዊ ፍላጎት እንወድቃለን። ግን የሚያዋጣ ዴዋን ብለህ ብትጀምር በተቻለ አቅም ከፌክና ከውሸት ደስታ ማስታወቂያ ብቻ ከሆነ ህይወት መራቅ አለብን። ተረዳኝ። ማታ ጨፍረ ጠዋት ራስን ነው የሚያምን። ማታ ጠጥተ ጠዋት የምትታመመው አረም ይሆን። አንዳንዴ እኔም ስለሳለፍኩት ስለማቀው አንዳንዴ በጣም ዶፓሚን የሚባለው ነገር ምን ያህል ኮንትሮል እንደሚያደርግ አይደል? በገዛ ጊዜ ተንፈራፍረ ቲሸርትን ያሽከረከርክ ጠዋት ካልጋ መነሳት ያቅታል። ኪስ ባዶ ይሆናል። ከማይሆን ሰው ጋር አድረህ ሊሆን ይችላል። ልክ ካልሆነ ሰው ጋር በየትኛው መንገድ አትጠቀምም። ግን ተዝናናው ነው የምትለው ላይ ፕሮሞሽኑ ምን ያህል ፓወርፉል እንደሆነ። አሁን ሰው እንዴት ነው ተዝናናው የሚለው? ስቃይም በልተኮ ነው የምታረው። ኤክሰርሳይዝ ኤሮቢክስ በለው የክለብ ነገራት ላብን እንዲየጠረክ ኤኒዌይስ
ፌክ ነው ላይክ ሶ ከፌክ ደስታ ለመሸሽ ሞክሩ። ሱሳሱስ የሆነ ነገር ምናምን እነዚህ ነገሮች ሁሉ ምክንያቱም ከቀሲስም ጋር ስናወራ የጠየኳቸው ጥያቄ ይሄ ነበር። ደስታ የሰው ልጅ ምን ያህል ነው የሚያስፈልግ? ሁላችንም መከራ ምነው ደስተኛ ለመሆን ነው። ሰው ከትዳሩ የሚፋታው ደስተኛ አይደለም ብሎ ስራውን የሚያቆመው ደስተኛ ምንድነው? ደስታ ራሱ ምን ያክል ነው የሚያስፈልገን? ደስታ ጠይቃችሁ አታውቁም? ምን ጥያቄ። ስለዚህ ደስታ የሰው ልጅ ያስፈልጋል፣ ግን ፌኩ ሳይሆን ሪሉ ነው የሚያስፈልገው። ትክክለኛ ደስታ ደግሞ ያለው ፋሚሊ ጋር ነው። ትክክለኛ ደስታ ያለው እግዚአብሔር ጋር ነው። ትክክለኛ ደስታ ያለው ከራስ ጋር ነው። ትክክለኛ ደስታ ያለው ነገ የማይጸጽትህን ነገር ሲነጋ ማንነትን የማያሳጣ ነገር በምታረጋቸው ነው። ትክክለኛ ደስታ ከንጹህ ጓደኞች ጋር ነው ያለው። ሻይ እየጠጣህ ያለ ነው ደስታው አይደል? ግዴታ ማበድ መደንዘዝ ይሄ እንደ ማሽን መሆን የለብም። አይ ቲንክ አንዱ ቴት ሲያወራ የሰማሁት ነገር አለ ደስ የሚለኝና I don't understand why people ኮንሰርት የሆነ ሰው እየቆሙ ሲዘፍን እንደዚህ እንደሚለው ላይ የሆነ ራስን ከውጭ ሆነ ስታየው you controlled by that አይደል? እና የሆነ እንዲህ እያልክ ነው ሙዚቃውን አጥፍተህ አስበው ራስህ የሆነ ያን የሚጮኸውን ነገር ስታጠፋው እየተፍጨረጨርክ ነው። በቃ like trying to create peace. of course ስጋ የሚያዝናና ነገር እኮ አለው አላሳለፍነውም እያልን አይደለም፣ ግን ሚኒማይዝ ለማድረግ ሞክሩ። ስትረግል እያረክ ያለው ፌክ ፕሌዠርን ወይም ደግሞ ጊዜያዊ ደስታን ስለምትፈልግ ነው። ዛሬ አይተኸው ነገ ሲነጋ ህመሙ ልክ እንደ ጉድጓዱ ማለት ነው። ማስታወቂያውን አይተህ ትገባለህ። ጠዋት ግን አይደለም በሽታ ያዘኝ አልያዘኝ እንትን ሆንኩኝ አልሆንኩኝ አይደለም ልጅቷ እንትን አለች አላለች እንደዚህ አይነት ህይወት ውስጥ የሚከት ነገር አደገኝ። ሴቶችን ብትሆን ማታ የሆነ ደስ የሚል ነገር መስሎሽ ዋጋ ትከፊበታል። ብዙ ሰዎች ዋጋ ከፍለውበታል። ስለዚህ ፌክ ከሆነ ነገር ለመራቅ ሞክሩ። ትሩ የሆነ ፕሌዠር አትዝናኑ አይደለም እንደሰው አትደሰቱ አይደለም፣ ግን ፎከስ አይደለም ሰው ብዙ ኤነርጂውን ማሳረፍ ያለበት ዘላቂ የሆነ ነገር ላይ ስለሆነ ማለት ነው። ሰው ግራ የገባችሁ ሰዎች ምናልባት ፌክ ደስታ ውስጥ ማንነታችሁን ለመፈለግ እየጣራችሁ ሊሆን ይችላል። ምናልባት የማይዘልቅ ደስታ ውስጥ የሚዘልቅ እውነታን እየፈለጋችሁ ሊሆን ስለሚችል እንደዚህ አይነት ስቃይ ውስጥ እንዳትገቡ ፌክ የሆነ ነገር አቮይድ ለማድረግ። ሶስተኛ ቴክ አክሽን፣ ወደ ተግባር ግቡ። የሰው ልጅ አስሎንገዝ ወደ ተግባር እስካልገባ ድረስ የሆነ ነገር እስካልሞከረ ድረስ ስቲል እየኖረ ያለው አእምሮ ውስጥ ነው ማለት ነው አይደል? በአእምሮ ውስጥ ብቻ ደግሞ ሰው መሆን አይቻልም አይደል? አይደለም ጥሩ ነገር መጥፎ ነገር እንኳን ያለ አክሽን ዋጋ የለውም። ሶ ከጭንቅላታችሁ ውጡና አንድ ስቴፕ ወደ ተግባር ግባ። ስትረግል እያደረግ ብዙ ታስባለህ፣ ብዙ ተመራምራለህ ምናምን፣ ግን አንድ ስቴፕ እንኳን ሙቭ አታደርግ። ደግሞ የሰው ልጅ አንድ ስቴፕ ወደ አክሽን ካልገባ ቀጥሎ ያለውን ስቴፕ ሊያውቀው አይችልም። የሚገርመህ ጋረንቲ ሆኖ ኔክስት ስቴፕ የሚታወቀው የመጀመሪያውን ስቴፕ ከወሰድክ ብቻ። ያልወሰደ ሰው ቀጥሎ ምን እንደሚደረግ አያውቀውም። አሁን ብዙ ሰው ኮንተንት ክሬት ማድረግ ይፈልጋል። ኮንተንት ክሬቱን ውስጥ ያለውን ጣጣ የምታውቀው መቅረጽ አለቀ። ካልጀመርክ የሚመስልህ ወይ በጣም ቀላል ይመስልሃል ወይ በጣም ከባድ ይመስልሃል። ስለዚህ ኔክስት ስቴፕን ሰው በኢማጂኔሽን ማወቅ አይችልም። ኔክስት ስቴፕ የሚታወቀው በአክሽን። ቪዲዮ ሪከርድ አድርግ። ከዛ ቪዲዮ ሪከርድ ተደርጎ ፖስት አይደረግም ማለት ከዛ ኤዲት ማድረግ የሚባል ነገር አለ። ኔክስት ስቴፕ ማለት ነው። ያልቀረስኩን ኤዲት ታደርጋለህ? አታረግም። ስለዚህ ኤዲት ስታደርግ ደግሞ ፖስት አለ። ፖስት ስታደርግ እስቀጥሎ ኮሜንት አለ። ስድብ ሊሆን ይችላል አይደል? ደግሞ አይታይም። በነገራችን ላይ ማንም ሰው አያየውም። አንዳንድ ሰዎች ጭንቅላታቸው ውስጥ ራሳቸውን ፌመስ አድርገው ነው የሚያስቡት። ፌመስ በቃ ላይ ፖስት ቢያደርጉ አገር ምድሩ የሚተራመስ አይደለም። ሰው ዩቲዩብም አልጎሪዝሙ ራሱ አያረግ ፖስት እንትን አያረግልኝ አያውቅም። ዛሬ ነው የመጣው። እስቲ ኔክስት ስቴፕ የምታውቁት አይምሮአችሁ ልክ እንደምታስቡት ሀሳብ እንደሚሰራ እንኳን የምታውቁት አክሽን በመውሰድ ነው። የማይራመድ ሰው ፓራላይዝ እንደሆነ ሰው ቁጠሩት። ሀሳብ ብቻ። በነገራችን ላይ እንደ ሀሳብ ብቻ ሲሆን ሰው እንደሚሰለች ታውቃላችሁ አይደለም? ግን ይህን ስል አሁን ዘላችሁ የሆነ ሰው አሰባችሁ አይደል? ራሳችሁን አስቡ። እንደዛ ነው የምትሰለቹት ለሰው። እንዳርጌ ትላለህ ስትገኝ፣ አሁንም እንዳርጌ አንድ ስቴፕ አልሄድክም። ለዛ ነው ብዙ ጊዜ በክላስም ይሁን በስራም ይሁን በሆነ ሀሳብም ስንገናኝ የሆነ ነገር እንደዚህ ብናረግ ሲለኝ ሰው እስኪ ጀምሮ የሆነ ነገር። ምክንያቱም ለእኔ የስራው ትልቅነት ሳይሆን ማተር የሚያደርገው ሞክረኸዋል ወይ። ምክንያቱም ያለ አክሽን የሚመጣ ለውጥ የለም። በቃ ካልተራመድክ ለውጥ የለም። ብዙዎቻችሁ ስትረግል የምታደርጉት ጭንቅላት ውስጥ በቃ የሆነ ነገር ሆኛለሁ፣ የሆነ ነገር በድለውኛል፣ የሆነ ነገር ጎድተውኛል፣ ተሸንፌያለሁ፣ ተከድቻለሁ፣ መለውጥ እንዳለብኝ አውቃለሁ። ምን አረክ ለመለወጥ? ምን አክሽን ወሰድክ? በነገራችን ላይ አክሽን መውሰድ ምን ማለት መሰላችሁ? ከፋህም አልከፋህም፣ ደስ አለህም አላለህም፣ ውስጥ ፈራም አልፈራም፣ መደረግ ያለበትን ነገር ማድረግ ማለት ነው።
እየደበረ ማድረግ መለማመድ ያልቻለ ሰው የምሬ ነው የሙዱ የስሜቱ ባሪያ ነው የሚሆነው። እየደበረ ማድረግ መለማመድ አለብህ። እየደበረ መቅረጽ አለብህ። እየደበረ መደወል አለብህ። እየደበረ ስልክ ማንሳት አለብህ። እየደበረ ስሜትህ ባሪያ ላይ ያደረገ አይገባም። ኦፍኮርስ ስሜት ሲግናል ሊሆን ይችላል የመጥፎ ነገሮች ወይ መጠንቀቅ ያለበት ቦታ። አብዛኛውን ጊዜ ግን እንደዚህ አይነት ቪክቲም ውስጥ ያለ ሰው ስሜቱን የሚያዳምጥ ከሆነ ገደል ገባ። ቀሲስም ሲሉ የሰማችሁት ካያችሁ የሰው ልጅ መናገር የሌለበት ስሜቱን ነው። በቃ ስሜትን ሃይድ ማድረግ አለበት። ይሄ ምን ማለት መሰለህ ኢምፖርታንት ለሆኑ ሰዎች አንደርስታንድ ዲስከስ ልታደርግ ትችላለህ። በተረፈ ግን አክሽን ውስጥ እንዳትገባ ከሚያደርግህ አንደኛው ነገር ከስሜት ጋር ሰፊ ዲስከሽን ማድረግ ነው። በነገራችን ላይ እኔ እንደውም ከሰው በላይ the most narcissist የሆነና the most dramatic የሆነ ነገር ቢኖር ፊሊንጋችን ነው። ናርሲሲስት ነው እኮ በጣም ማኒፑሌት ሲያደርግህ እሱ የሚፈልገውን እንድታረግ አሟላ ያስብልሃል፣ ተጎሳቁልሃል ያስብልሃል። ድምፅ ማያዋራ የለም በኢሞሽን መልክ እዚህ ውስጥ የምታስበውን ሰውነት ፊል ያደርገዋል። በጣም እንደውም ለእኔ ጋስላይት የሚያደርግ ናርሲሲስት የሆነ ሰው ከሰዎች በላይ የግል ስሜታችሁ ነው ብዬ ነው ማስበው። የግል ስሜት ነው በቃ አንተ ብቻ የተጎዳ እንዲመስል የሚያደርግ የግል ስሜት ነው። አንተ ብቻ ሰው ሁሉ በድሎ ረግጦ አንተ ለማ አንድ ስቴፕ ልትሄድ ስትል ትናንት እንደውም ከአንድ ጓደኛዬ ጋር እየሳቅን ነበረ እና የሆነ መኪና እንደዚህ ገባብኝ እና እንደዚህ ሄደ። አንዳንድ ሰዎች ይሄ እኮ እንደገባብን መኪና አንዳንድ ሰው ምን ብሎ ሊያስብ እንደሚችል ታውቃለህ? የሆነ ጠላት ካለው እሱን ይላክብኝ። የምሬን ነው። እንደዚህ ብለን ሳቅ ነው። አሁን እኮ እንደገባብን እኮ ሊያጠፋኝ ህይወቴን ሊያጠፋት እንደዚህ ገብቶብኝ ይሄ አይምሮ ምን ያህል እንደሚያገናኝ ከዛ ከገዛ ጓደኛ ሊያጣላ ይችላል። ለምን ቅድም ተሰዳደብኮ ማለት የሆነ መኪና ልኮ ሊያስገጭ ከኋላ እንትን ላይ አይደለም የሆነ መኪና ምናምን ከኋላ ክላክስ ካረክሲ ሲከተለኝ እኔ አስታውሳለሁ። አንድ ሴትዮ ከፊቴ እንዲቀደመች እግዚአብሔር ምስክሬ ነው የምላችሁ ቀደመችኝና ለምን ደሞ ትከታተለኝ እናንተ ሰዎች ምን ላርጋችሁ ምናምን አለችኝ። ደነገጥኩኝ። ጊዜ ማን ነው የሚከተልሽ? አይቻለሁ ቀኑን ሙሉ ስትከተለኝ ነበር ምን አርግ ነው የምትለኝ ምናምን አለችኝ። ኧረ እኔ እዚህ ጋር ሰው ልቀበል ነው የመጣሁት። ከፈለግሽ ሌላ ሰው እየጠበቅኩ ነው። ከዛ ቤት የሚወጣ ሰው እየጠበቅኩ ነው። ኧረ ነው እኔ አውቃለሁ ሲጀመር ምን አርግ ነው የምትሉኝ ምናምን ልጄን ላሳድግበት ምናምን አለችኝ። አሁን እሺ ምን ያህል ኢሞሽን ማኒፑሌቲቭ እንደሆነ በሷ ሳይድ ስትሆን በቃ የሆነ የሚከተላ ሰው ሊኖር ይችላል፣ የተጣላችሁ ሰው ሊኖር ይችላል። አላውቅም እሷ ያለችበትን ሲቹዌሽን ግን ሙሉ ለሙሉ እኔ እንደሆንኩ ነው ያመነችው። እኔማ ቲክቶክ ከፍቼ ሁሉ ላሳያት ፈለኩኝ። ኧረ እኔ እኮ ይሄ ልጅ ነኝ። ሶ ስሜቶቻችሁ አንዳንዴ ሮንግ የሆነ አክሽን እንድትወስዱ ሮንግ የሆነ አክሽን ማለት መቀመጥ፣ መተኛት፣ ዲፕሬሽን ውስጥ መግባት፣ ተስፋ መቁረጥ ውስጥ እንድትገቡም ሊያደርጋችሁ ይችላል። ስለዚህ ስሜቱ ሁሌ የሚታመን አይደለም፣ በጣም ማኒፑሌቲቭ ሊሆን ይችላል። ተረዳችሁ? ሰው ሁሌ ስሜታችሁ የምታምኑ ደግሞ ከሆነ ሰው በባህሪው ሰነፍ ነው። ሰው በባህሪው ደካማ ነው። ሰው በባህሪው ምክንያት የሚያቀርብ አይደል፣ ምክንያት የሚደረድር ፍጥረት ነው። ስለዚህ ሁሌ ስሜትን ሳይሆን ቀጥታ አንዳንዴ ግራ እየገባ ቴክ አክሽን፣ አንዳንዴ እየደበረ ቴክ አክሽን፣ እያስጠላ ቴክ አክሽን አይደለም። ሰዎች ጎድቶ በድለዋል አይደለም፣ በቃ ይመቻቸው አስተምረውኛል ብለህ እስኪ ተነስና ስራ ሂድ አይደለም። ሰዎች ሊያስርቡ ሊጎዱ እየሞከሩ ነው፣ ሰዓት በላይ ሂድ። በቃ ቀላል ነው እያልኩ አይደለም፣ ግን the only way out እሱ ነው። ጆርዳን ፒተርሰን የሚለኝ ደስ የሚለኝ አባባል አለ። the only way out is through ይላል። መውጣት የምትችለው the only way አለ በዛ ውስጥ እንጂ ሌላ አማራጭ መንገድ የለም። በሚያስፈራህ ነገር ውስጥ ነው ተሻግረህ የምታልፈው። ሌላ ኦፕሽን አልተሰጠህም። do it, take action። አራተኛ ደግሞ ፈጣሪን እመኑ። የሰው እስኪ አስቡት። እኔ የምሬን ነው። አንዳንዴ ከራሴ ጋር ሳስበው ራሴም ችግር ስላለብኝ ማለት ነው። ሰው የሰው ሀቅ ካልበላ፣ የሰው ካልተመኘ፣ ሰው ካልበደለ፣ ሰው ካላጠፋ፣ ክፉ የሆነ ኢንቴንሽን ከልቡ ሰዎችን የመጉዳት ከሌለው፣ ከሰራ ከለፋ ለምንድን ነው ማይሳካለት ራሱ? እኔ አሁን ለማመን ይቸግረኛል። ይገባል። ምድራዊ ላይ ያለ ቁሳቁስ እኮ በጣም ተራ ነው። ከሰው በታች የሆነ ነገር ነው። እግዚአብሔርን ነው የምለው። በጣም ከኛ በታች የሆነ ነገር እኮ ነው። እኛ እኮ ለዚህ ለቁሳቁስም በዚህ ደረጃ መከራ ማየት አልነበረብንም። ተረዳኝ? ግን በንጹህ ልብ ከሰራነ፣ በንጹህ ልብ ለመለወጥ ከታርክ፣ ፖዚቲቭ ኤነርጂ፣ ፖዚቲቭ ሐሳብ ይዘህ እግዚአብሔርን ማጣላን ሐሳብ ይዘህ እስኪሄድ ድረስ እንዴት ነው የሚከንትን የሚል አይደለም። እግዚአብሔር አባት አይሰጥም እንዴ? እንደዚህ አይነት ኤነርጂ ብትይዝ ሰው ስጋዊ አባት አይሰጥም? አሁን ጥሩ ሐሳብ ይዘህ መልካም ሐሳብ ይዘህ የምትጥር የምትለፋ ከሆነ አባት ራሱ ላንተ ብሎ ሳይሆን ለራሱ ይሰጣል አይደል? ለምን ተስፋ ትሆነዋል። ነገ እንደምትጦሩ ያስባላ አይደል? አብዛኞቻችን አባቶቻችን እኮ ማይሰጡን እኮ ምን ጦር ስላልሆነ ነው አይደል? ተቀብለው ክለብ ነው የምትሄድበት፣ ተቀብለው ሴት ነው የምትጋብዝበት፣ ተቀብለሽው የማይሆን ቦታ ነው የምታዩ። ለዛ አረጉልን። ግን የምር እነሱን ቴክ ኬር የምናረግ ሰዎች እንደሆነ ቢያምኑብን፣
የምር የሰጡንን ገንዘብ ባንክ አምነው የሚያስቀምጡት ለምን? ባንክ እንደማያጠፋባቸው ስለማያምነዋል። ስለዚህ ልጅም እኮ እንደማታጠፋባቸውና የተሻለ ቦታ እንደምትደግፋቸው ባለህ በትንሹ ነገር የታመንክ መሆንን ካዩ ለምን ይከለክለዋል? ኢማጂን ፈጣሪ ደግሞ ሲሆን በቃ ላይ ሰው እኔ በፈጣሪ ማመን አለብህ። የምትሰራ የምትለፋ ከሆነ ሊዘገይ ይችላል፣ እንዳቅምህ የማይገባህ ልትከለከል ትችላለህ። ግን አፍተር ኦል የፈለግከውን ነገር ከማግኘት ወደ ኋላ አትልም። እኔ እስከማምነው ድረስ ግን አንተ በምታስበው ዳይሬክትሊ ላይሆን ይችላል። ለምሳሌ እኔ ከዩኒቨርሲቲ ስወጣ ማስተርስ መማር ውጭ ሀገር በጣም ነበር የምፈልገው፣ በጣም ግን ያገኘሁት ስራ ነው። ተረዳኸኝ? ለትምህርት ነበር አፕላይ ሳደርግ የነበረው፣ እኔ ግን ስራ ነው ያገኘሁት። ስለዚህ እግዚአብሔር መማር ያለብህን መሆን ያለብህን አንተ ስትጥር አሻሽሎ ሊሰጥህ ይችላል። ተረዳኝ? አርቲስት መሆን ፈልገህ ነጋዴ ሊያደርግህ ይችላል። ገባ? አንዳንዴ ፍላጎቶቻችን እኛ በእርግጠኝነት እኛ የምንፈልጋቸው አክቹሊ የምንችላቸው ላይሆኑ ይችላሉ፣ የሚገቡን ላይሆኑ ይችላሉ። በዛ አምናለሁ አይደለም። ዶክተር መሆን ፈልጎ ጎበዝ ኢንጂነር የሚሆን ሰው አለ በፓዝ ውስጥ። ከዛ በተረፈ ግን የሰው ልጅ በቅን ልቡ ፈልጎ በቅን ልቡ ጥሮ ሙሉ ለሙሉ ይከለከላል የሚል ነገር የለኝም ከኃጢአት ከክፋት በስተቀር። ግን እስክትሸከመው ትከሻ እስኪሸከመው ድረስ ሊያቆይህ ይችላል። የሚሰጥህን መሸከም ትችላለህ ወይ? አይደል? ዝናውንም ፌሙንም ገንዘቡንም ንብረቱንም ሚስቱንም ሁሉን ነገር መሸከም ትችላለህ ወይ? ካለበለዚያ አይሰጥህም። እግዚአብሔር የሚወድ ከሆነ እስክትሸከም ያሻል፣ እኔ እስከማምነው ድረስ። እዚህ ግን ፈጣሪ ነው አፍተር ኦል እናንተን የተለየ የእንጀራ ልጅ አድርጎ የሚከለክልበት ምክንያት አለ ብዬ ስለማላምን ፈጣሪያችሁ ላይ እንደየእምነታችሁ እመን። ከሰራህ ቅን ሀሳብ ካለ ዛሬ ባሁን ነገ የምትፈልገውን በደንብ ታገኛለህ። ይሄ ለዚህ እኔ የህይወት ምስክር ነኝ። በሁሉም አቅጣጫ ትንሽም ብትሆን ፈልጋቸውን ያገኘሁት ሞክራለሁ፣ ለፋለሁ። የቀረውን እግዚአብሔር ምንም ሌላ ኢንቴንሽን ከማንም ጋር አብረው የሚሰሩ ልጆች ያውቃሉ። ስለማንም ኔጌቲቭ ኢንቴንሽን የለኝም። ሰውና በቀል ሰው ለመጉዳት እንደዚህ አይነት ድራማ ውስጥም የለውበትም። ከራሴ ጋር ነኝ። ኦፍ ኮርስ እንደማንኛውም ሰው ሂር ኤንድ ዴር እንትና እንደ ፖዚቲቭ ወይም ኔጌቲቭ ሀሳብ ሊሰጥ ይችላል። ከዛ የዘለለ ግን ስለ ሰዎችም ዲቴል የማወቅ ሰዎችን የመጉዳት አፍተር ኦል ኮሙሌቲቭሊ ፌመስ ለመሆን የሆነ ነገር የማድረግ ኢንቴንሽንም የለኝም። ሶ ታገኛላችሁ። ፈጣሪ ነው የመጨረሻውና ፓወርፉል። ግራ እየተገባችሁ ወደፊት መሄዳችሁን አታውቁም። የምሬ ነው። ግራ እየገባ ማንም ሰው ኔክስት ስቴፕን አያውቅም። ፎር ሹር ማለት ነው። ትገምታለህ እንጂ አታውቅም። ይሄ ቪዲዮ ምን እንደሚያመጣብኝ አውቃለሁ። ፖዚቲቭ ኢምፓክት ያደርጋል ብዬ አስባለሁ እንጂ የሚያመጣብኝን አውቀዋለሁ። ይሄ ቪዲዮ 300 ሰው ቢያዩስ፣ ቫይራል ቢሆንስ? ተረዳኛለህ? 300 ሰው ቢሆንም አናቆምም፣ ቫይራል ቢሆንም አናቆምም። ተረዳኝ? ግራ ቢገባህም ቀጥሎ የምታደርገው በጣም ብዙ ሶሻል ሚዲያ ላይ ያሉ ሰዎች ወደ መጥፎ ነገር ውስጥ የሚገቡበት አንዱ ግራ ሲያጋባ፣ ጥሩ ነገር ሲሞክሩ ውጤት አልመጣ ሲል ቀስ እያለ የተንሸራተቱ ወደዛ ይመጣሉ። ኪፕ ፑሺንግ ግን ማሻሻል አለብህ። ኦፍኮርስ ቅድም እንዳልኩት እኔ ገንፎ ነው እና የምወደው። ገንፎ ካልበላችሁ አይባልም። ቅቤውን ማብላት ከሆነ ሀሳብ ገንፎ ውስጥ ካልፈለጉ ፍርፍር ውስጥ አድርገው፣ ፍርፍር ውስጥ ካልፈለጉ ቂንጬ ውስጥ ምናምን ለማድረግ መሞከር ግን አለብህ። ኮር ሀሳቡ አይለይም። ቅቤው ነው ሀሳቡ። ቅቤውን መስጠት ከሆነ አላማ ቅቤ በገንፎ ብቻ ካልበላችሁ የሚል ሰው ከሆንክ ኦፍኮርስ አንተ ነህ ደረቁ፣ ፍሌክሰብል አይደለም። አዘርዋይስ ግን ቢከብድህ ትሞክራለህ፣ ግራ ቢገባህም ትሞክራለህ፣ ቢያስጠላህም ትሞክራለህ። ከዚህ በፊትም ነግሬያቸዋለሁ። በጣም ብዙ ግራ የሚያጋቡ ቦታዎች አሉ። የራሳችሁን ስራ ስትሰሩ ኔክስት ምን እንደምታደርጉ የሚጨንቃችሁ፣ ኔክስት ምንም ጋራንቲ የሆነ ነገር እስኪኖራችሁ ድረስ ረጅም ጊዜ ቢፈጅ በዛ ውስጥ መቀጠል ያልቻለ ሰው ውጤታማ መሆን ይችላል የሚል እምነት የለኝም። ምክንያቱም ትልቁ መፈተኛ ቅድም እንዳልኩት ትከሻ ራሱ ቴስት የሚደረገው አይደለም ቤት ምናምን ጥንካሬው የሚታየው በንፋስ በምናምን ወቅት አይደለም እንጂ በኖርማል ሰዓትማ ማንም ሰው ኖርማል እኮ ነው። ሲበላሽስ፣ ትርምስምሱ ሲወጣስ፣ የሆነ ነገር ሲያሳጣስ፣ የሞከርክ ውጤት አልመጣ ሲልስ፣ ሞክረ ተሰቅለ ደግሞ ታች ስትወርድስ፣ ረዳኛለሁ። ቅስምህና ስራ አንድ ላይ በጣም ካጣበከው ቅስም የተሰበረ ቀን ስራ አብሮ ይሰበራል። ሶ ቅስምን ላይ ብቻ ስራ ላይ ብቻ ለማድረግ ሞክር። ሶ ኪፕ ፑሺንግ ነው። ኢቨን ኢፍ ሰርቴኒቲ ባይኖር፣ ኮንፊውዝ ቢያደርጋችሁ፣ ግራ ቢገባችሁ፣ አዘሆል ለጥፋችሁን በሆን መያዝ ያለባችሁ አላማ ምንድነው? ለምንድነው የተነሳሁት? ለምን ነው የምሰራው? ምክንያት ምንድነው? የት መድረስ ነው የምፈልገው? እሱ ነው ምክንያት የሚሆናችሁ። አለም ሲከብድ፣ ሲደብር፣ ስትተች፣ ስትንገላታ ምናምን የሚያስኬድህ ምክንያት የጀመርክበት ስለሆነ በዛ ውስጥም ፑሽ የማድረግ አቅም ቢኖራችሁ ብዬ አስባለሁ። ሆፕፉሊ ቪዲዮ ሄልፕ ያደርጋል ብዬ አስባለሁ። እዚህ ውስጥ ስትረግል የምታደርጉ ሰዎች። በሌላ ቪዲዮ እስከምንገናኝ መልካም ጊዜ